الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه وبعد. السلام عليكم ورحمة الله وبركاته. بسم الله سورة هود درس محمد ويازدين على سلسلة. أعوذ بالله من الشيطان الرجيم. ولقد جاءت رسلنا إبراهيم بالبشرى قالوا سلاما قال سلام فما لبث أن جاء بعجل حنيذ فلما رأى أيديهم لا تصل إليه نكرهم وأوجس منهم خيفة قالوا لا تخف إنا أرسلنا إلى قوم لوط وامرأته قائمة فضحكت فبشرناها بإسحاق ومن وراء إسحاق يعقوب. أعوذ بالله من الشيطان الرجيم. قال الله تعالى: ولقد جاءت رسلنا إبراهيم بالبشرى በእርግጥ የእኛ መልእክተኞች ወደ ኢብራሂም በብስራት መጡ። ቃሉ ብለዋሉ ሰላማ ኑሰሊሙ ሰላምን ሰላምን ባንተ ላይ እናወርዳለን ብለው መላኢኮች ናቸው በኢብራሂም ላይ ሰላምታን ቀሩባቸው። ቃለ ሰላም ኢብራሂምም ሰላሙን አለይኩም ብለው ሰላምታውን መለሱ። ፈማ ለቢሰ አልቆየም አንጃአ ቢዒጅሊን ሐኒን የተጠበሰን የወይፈን ስጋ ይዞ መምጣቱ አልቆየም። ወዲያው እንግዶችን ከተቀበሉና ካስገቡ በኋላ ወይፈን አርደው ስጋውን በሸክላ ጠብሰው ወዲያው ይዘውላቸው መጡ፣ ለእንግዶች ማለት ነው። ፈለማ ረአ አይዲየሁም እጆቻቸውን ኢብራሂም ባየ ጊዜ የእንግዶችን እጆች ማዱ ከቀረበ በኋላ እንግዲህ ይበላሉ ብለው ሲጠብቁ ላ ተሲሉ ኢለይህ ወደ ማዱ ወደ ስጋው የማትደርስ መሆኗን ሲያዩ ነኪረሁም በዚህ ጊዜ ኢብራሂም ሸሿቸው እነዚህን እንግዶች። እንግዲህ አንድ እንግዳ ቤት ውስጥ ከመጣ በኋላ ምግብ ቀርቦ የማይበላ ከሆነ ያሰበው ተንኮል እንዳለ ይጠቁማልና በዛ መልክ ወስደው እሳቸው መላኢካ መሆናቸውን ስላላወቁ ሸሿቸው፣ ደነገጡ። ወአውጀሰ ሚንሁም ከእነሱም እኮ ኢብራሂም ደበቀ ኺፈተን ፍርሃትን ውስጡ ፈራ። ለምንድን ነው እነዚህ እንግዶች የማይበሉት የሚለውን ነገር በማሰብ ውስጣቸው የኢብራሂም ተጨነቀ። በዚህ ጊዜ መላኢኮች የኢብራሂምን ጭንቀት አዩና ቃሉ ላ ተኸፍ ኢብራሂምን ማስጨነቅ አልፈለጉም። አትፍራ ኢና ኡርሲልና እኛ እኮ ተልከናል ኢላ ቀውሚ ሉጥ ወደ ሉጥ ህዝቦች ተልከን የመጣን መላኢኮች ነን ሰው አይደለንም ብለው ማንነታቸውን አሁን ገለጹላቸው ለኢብራሂም። ኢብራሂም እንዳይጨነቁ ማለት ነው። ወምርአቱሁ ቃኢማ የኢብራሂም ዓለይሂ ሰላም ባለቤት ምስታቸው የቆመች ስትሆን ላ ተኸፍ ብለው መላኢኮች ነገሯቸው ለኢብራሂም። እዛው ባለቤታቸውን ቁማ ነበረ እንግዳ እያስተናገደች ሁኔታውን ትመለከታለች። ኢብራሂም ሲጨነቅም ታያለች። አሁን ደግሞ መላኢኮች አብሽር አትፍራ እኛ መላኢኮች ነን ብለው ሲሉም እዛው ቁማለች። ፈضحከት በዚህ ጊዜ ፈገግ አለች፣ ሳቀች፣ ደስ አላት ማለት ነው። አንደኛ ኢብራሂምን አትፍራ ብለው ሲሏቸው የኢብራሂም መጨነቅ እሷን ስላሳሰባት በዛ ፈገግ አለች። ወይም ፈضحከት ማለት እኛ የሉጥን ህዝቦች ልናጠፋ ነው የመጣ ነው ብለው መላኢኮች ሲናገሩ ፈገግ አለች። ምክንያቱም የሉጥ ህዝቦች የሚሰሩትን ጸያፍ ተግባር ስለምታውቅ
ወደፊትም መጠፋታቸውን ስለምጠብቅ አሁን ጊዜው ደርሶ እናጠፋቸው መጣን ሲባል ያሰበችው ነገር ስለሆነ ፈገግ አረጋት። ያ ነገር ወይም ፈضحከት ማለት በቢሻራው በልጅ ስላበሰሯቸው የመጡት መላእክቶች በዛ ደስ አላት። ፈበሸርናሃ ቢኢስሐቅ በኢስሐቅ እኮ አበሰርናት ይላል። ፊህ ተቅዲም ወተእኺር ይላሉ አንዳንዶች። ቢሻራው መጀመሪያ ተቀድሟል። መጀመሪያ አበሰሯት፣ ከዛ ፈገግ አለች። ፈገግ ያረጋት ቢሻራው ነው በተባለበት ማለት ነው። ቢኢስሐቅ ኢስሐቅ በሚባል ልጅ ትወልዳላችሁ ብለው ነገሯቸው። ከዛ በፊት እቺ ባለቤታቸው ሳራቱ ስትባላለች ልጅ አልወለደችም ከኢብራሂም እድሜዋ በጣም ገፍቷል። ኢስማኤልን ከሌላ ሴት ነው ኢብራሂም የወለዱት፣ ከሀጀሩ የወለዱት ማለት ነው። ስለዚህ ልጅ ስላልነበራት አበሰሯት። ወሚን ወራኢ ኢስሐቅ ያዕቁብ ከኢስሐቅ በኋላ ደግሞ ያዕቁብ የሚባልን ልጅ ይሄ የሚወለደው ልጅ እንደሚወልድም ነገሯት። ልጅ ወልደሽ ከዛም የወለድሽው ልጅ ያዕቁብ የሚባል ልጅ ይወልዳል። ይሄ ማለት እድሜሽም ረጅም ይሆናል ማለት ነው። አድጎ አግብቶ እስከሚወልድ እንደምትቆይም ይጠቁማል። በዚህ ጊዜ ያው ደስታው ጋራ በድንጋጤ ትልቅ ሴት ስለሆነች ቃለት ብላለች የኢብራሂም ባለቤት ያ ወይለታ ወይ ጥፋቴ ወይኔ እንደማለት ነው። አሊድ ወአና አጁዝ እኔ እወልዳለሁ እንዴ ትልቅ ሴት ሁኚ ባልቴት ሁኚ እድሜዋ ወደ 90 ዓመት ደርሷል። ትልቅ ሴት ናት። ከዚህ በኋላ ምን አይነት ልጅ ነው እኔ የምወልደው? ወሃዳ ባዕሊ ይህ ባሌ አለች ኢብራሂምን ሸይኻ ሽማግሌ ሲሆን ባልም ትልቅ ሰው ሆኗል። ወደ 120 ዓመቱ ናቸዋል ኢብራሂም። ከዚህ በኋላ ከሽማግሌና ከባልቴት ምን አይነት ልጅ ነው የሚገኘው የሚል ነገር ተናገረች። ኢነ ሃዛ ለሸይኡን ዐጂብ ይሄ በጣም አስገራሚ ሁኔታ ነው አለች። በተለምዶ ከዚህ በኋላ ያው ስለማይወለድ ከዚህ በኋላ እኔና ኢብራሂም ከወለድ ይሄ አስገራሚ ነው አለች። በዚህ ጊዜ መላእክቶች ይሰሟት ስለነበረ ቃሉ ብለዋሉ መላእክቶች አተዕጀቢነ ሚን አምሪላህ ከአላህ ስብሓነሁ ወተዓላ ትእዛዝ ትደነቂያለሽ እንዴ? ያበሰረሽ አላህ ሁሉን ነገር ማድረግ ይችላል እሱ። ስለዚህ ምን ይገርማል? ረሕመቱላሂ የአላህ እኮ እዝነት ወበረካቱሁ የእሱም ረደቱ ዓለይኩም በእናንተ ላይ ይሁን አህለል በይቲ የአህለ በይቲ ኢብራሂም እናንተ የኢብራሂም ቤት ቤተሰቦች የአላህ ረሕመቱ በረካው በእናንተ ላይ ይሁን ብለው መላእክቶችም ዱዓ አደረጉ። ይሄ ሚን ረሕመቲሂ ነው፣ ከአላህ እዝነት ነው። እንግዲህ ለእናንተ አላህ ልጅ መስጠቱና ብዙም የሚያስገርም ነገር አይደለም ማለት ነው። ኢነሁ አላህ ሐሚዱን አይ ማሕሙዱን በሁለ ነገሩ ምስጉን የሆነ ጌታ ነው። አላህ መጂዱን ዙ መጅድን ወዐዘመትን የልቅና ባለቤት የሆነ ጌታ ነው ብለው እሷን አረጋግጧት። ፈለማ ዘሀበ በተወገደ ጊዜ አልኢብራሂም ረውዑ ከኢብራሂም ዓለይሂ ሰላም ፍርሃቱ በተወገደ ጊዜ አትፍራ ብለው መላእክቶች ካሏቸው በኋላ በውስጣቸው ይሰማቸው የነበረው ፍርሃት ለቀቅ አደረጋቸው። ወጀአትሁል ቡሽራ ብስራቲቱ ኢብራሂምን በመጣችው ጊዜ ልጅም ትወልዳላችሁ የሚል ብስራትም ሰሙ። በዚህ ጊዜ መላእክቶች የመጡት የሉጥን ህዝቦች ለማጥፋት ስለሆነ ያንንም ግልጽ ስላረጉላቸው ስለነገሯቸው ከዚህ በኋላ እንግዲህ ዩጃዲሉና እኛን መከራከር ጀመረ አላህ ኢብራሂም ፊ ቀውሚ ሉጥ በሉጥ ህዝቦች ክርክር ጀመረ። ፍርሃት ከለቀቀው በኋላ በልጅ ከተበሰረ በኋላ በሉጥ ህዝቦች ደግሞ ሌላ ጥያቄን ኢብራሂም ጀመሩ። የሉጥ ህዝቦች የሚጠፉ ከሆነ ሉጥም እኮ እነሱ ጋር አብሮ ነው ያለው፣ ስለዚህ ሉጥ አብሮ ሊጠፋ ነው የሚል ክርክር ያው ጀምረዋል። እነሱም ነግረዋቸዋል ሉጥ እንደማይጠፋ አማኞች እንደማይጠፉ መላእክቶች አፈርተዋል። ኢነ ኢብራሂም እኮ ዓለይሂ ሰላም ለሐሊሙን ቻይ የሆነ ሰው አዋሁን ከሲሩ ተضرع والدعاء ወደ ጌታው እጅግ በጣም የሚተናነስ አልቃሻ የሆነ ሰው ሙኒብ ወደሱ ተመላሽ የሆነ ሰው ነው ብሎ ኢብራሂምን አላህ አመሰገናቸው። ያ ኢብራሂም አንተ ኢብራሂም ሆይ አዕሪድ አን ሃዛ ከዚህ ከክርክር ተቆጠብ፣ ካሁን በኋላ ትከራከር። ስለ ሉጥ ህዝቦች እንዴት ምናምን አያስፈልግም ይሄ። ምክንያቱም
ኢነሁ ቀድ ጃአ አምሩ ረቢክ የጌታ ትእዛዝ በእርግጥ እኮ መጥቷል። ይጠፋሉ ተወስኗል። ምንም ጥያቄ አያስፈልገውም። ወኢነሁም እነሱ የሉጥ ህዝቦች አቲሂም መጪያቸው ነው አዛቡን ገይሩ መርዱድ የማይመለስ የሆነ ቅጣት እየመጣባቸው ስለሆነ ብዙም አያለፋህም ብሎ ኢብራሂምን አደብ እንዲይዙ ነገራቸው። ከዛ ኢብራሂምን በዚህ መልኩ ከዘየሩ በኋላ መላእክቶች ወደ ሉጥ ሄዱ። የመጡትም ዋናው ዓላማቸው ሉጥ ጋር ሄደው ህዝቦችን ማጥፋት ነው። ግን መንገዳቸውን ነው ኢብራሂም ዘንዳ የደረሱት ያችን ቢሻራ ለመንገር። ወለማ ጃአቱ ሩሱሉና መልእክተኞቻችን በመጡ ጊዜ ሉጥ ዘንድ አለይሂ ሰላም በደረሱ ጊዜ ሉጥን አገኟቸው። ቤታቸው ወይም ደግሞ ስራ ቦታቸው ሉጥን አገኟቸው። በዛ ጊዜ መላእክቶች ናቸው በሰው ሱራ በወጣት ሱራ እጅግ በጣም በሚያማምሩ ፊታቸው በሚያበሩ ወጣቶች ሱራ ነው መላእክቶች የመጡትና ያን ሲመለከቱ ሉጥ በአካባቢያቸው ይሰራ የነበረውን ጸያፍ ተግባር ስለሚያውቁ በጣም ውስጣቸው ጨነቃቸው። ሲአቢሂ በእንግዶች ተከፉ። እሳቸው እንግዲህ አጥርተው ሳይሆን